ልቡ ንጹህ ነው። እንደው እውነት ነው፣ ልቡ ንጹህ ነው። ግን አፍ እንደው ፈጥሮ ያወራል። መጽሐፍ ቅዱስን በእጅ እንዲህ መያዝ ጥሩ ነው። እዚህ ላይ ማስቀመጥ ግን ሌላ ነገር ነው። ከደከምክ ባይዘው የመጣ ደክም ያለው በል ተጸልዮልህ ትወጣለህ። ጳውሎስ በሚጠራው በኢየሱስ ክርስቶስ ስም ውጣ አሉት። ሰይጣኑ ምንድነው ያለው? ጳውሎስንም ሰውየው እኮ ላያውቀው ይችላል ጳውሎስን፣ ሰይጣኑ ግን ያውቀዋል። ኢየሱስንም አውቀዋለሁ አላቸው። እናንተ አይ ሊስት ቼክ ሲያደርግ እሱ ጋር ናቸው። ማታ አብረው ነበሩ። ፍሯችን ላይ መሽጎ የተቀመጠ አሮጌው ሰው አለ። ሰይጣን ጮኮ ይወጣል። ሰይጣን ለምንድን ነው የሚመላለሰው? ግራውንድ የሚያደርገው አሮጌው ሰውዬ ነው። ባይዘው ኖረ ረጅም ዓመት ኖረ። ሳትድን በፊት የነበርከው አይነት ሰው ከሆንክ ረጅም ዓመት ቸርችም ኖሬ ሳልድን በፊት የነበርኩት አይነት ሰውዬ ከሆንኩ ስለ ድካም አይደለም ማውራት ያለብኝ፣ አወላለዴን ነው ቸክ ማድረግ ያለብኝ። የመዳን ራስ ቁር ጳውሎስ መዳንን በራስ ቁር ይመስለዋል፣ ወይንም ከራስ ቁር ጋር ያገናኘዋል። ጳውሎስ የራስ ቁርና መዳንን የሚያገናኝበት የመጀመሪያ ምክንያቱ ሮማዊ ወታደር በሰውነቱ ላይ ከሚለብሳቸው የትኞቹም የጦር ትጥቆች መካከል የራስ ቁርን ያክል በዋጋ ደረጃ ቢሰላ ውድ የጦር ትጥቅ የለውም እና በጣም የሚያማምሩ አሉ። በውበትም ደረጃ እጅግ በጣም ውብ ነው። የራስ ቁሩ በጣም ዲኮሬቲቭ ነው፣ ኢንትሪኬት ነው፣ ነሐስ ነው። የጦር ዕቃው ነሐስ ነው። ሙሉ በሙሉ ጭንቅላቱን ይሸፍነዋል እና ይሄ የራስ ቁር ነሐስ ነው እና በስተቀኝና በስተግራ በኩል የከበሩ ድንጋዮች ይቀመጡበታል። እንዲያምር ተደርጎ በጣም ዲኮሬቲቭ ነው የሚያደርጉት፣ ይቀመጥበታል። ከዛ በመካከሉ ላይ የአንበሳ አንገት ላይ ያለው አንበሳ ደቦል ምንድነው የሚባለው? ይሄ ጎፈሬ አንገቱ ላይ ያለው እሱ ይደረጋል፣ መሃል ላይ ይደረጋል። የጀግንነቱ ምልክት ነው። እሱን መሃል ላይ ያደርጋሉ። ስለዚህ ጳውሎስ ይመርጥና ድነት ነው ይላል። ስለዚህ ጳውሎስ የንጥቀትን ትምህርት ሲያስተምራቸው ከሚጠቅሳቸው የጦር ትጥቆች መካከል የመጀመሪያ አድርጎ የሚያስቀምጠው ጥሩርን ነው። ከዛ እምነትን ይመስለኛል ወይ ፍቅርን ጥሩር ያደርገውና ከዛ ግን መዳንን ራስ ቁር ያደርገዋል። ተሰሎንቄዎች ኢየሱስ በቅርብ ይመለሳል አላቸው ጳውሎስ እና በቅርብ ይመጣል እኛም እንሄዳለን ብሎ መቆየት አልቻለም። አይሁድ ስራ ፈቶችን አነሳስተውበት ከዛ ከተማ አሳደዱት ይላል እና ጳውሎስ ምንድነው የሚላቸው? እስኪመጣ ድረስ ወደ ቤታችሁ ሂዱ። በቅርብ ይመጣል በእርግጥም ግን እስኪመጣ ደግሞ ብሎ ከድነት እስከ ዳግም ምጽአት ያለው ብቸኛ የመጽሐፍ ቅዱሳችን ደብዳቤ አንድ ተሰሎንቄ ነው። ጳውሎስ ጽፎታል። ያንን ሲጽፍላቸው ግን ራስ ቁር ድነት ነው። ራሳችሁ ባዶ እንዳይሆን የሚላክ ፍላጻ ስላለ ራሳችሁ ባዶ እንዳይሆን ይሄንን የምትጠብቁት ግን በድነት ነው። እኔ መቼስ ስለ መዳናችን ሳስብ በጣም እግዚአብሔር ለማዳን የነበረው ጉጉት አይደለም የሚታየው። አድኖናል እኮ ግን እኛን ልጁን ኢየሱስ ክርስቶስን በመስቀል ላይ እንዲሞት አድርጎ ከማዳኑ በፊት እኮ ለማዳን እንደሚያድነንም ደግሞ ለመንገር ብዙ ጥላ ነበረው አይደል? ለምሳሌ እግዚአብሔር የኢየሱስ ክርስቶስን የመስቀል ሞት በጣም ግልጽ በሆነ አይነት መንገድ ጥላውን የሰራው እኮ ዘጸአት ላይ ነው አይደል? እግዚአብሔር ያኔ ማዳን አረገ ተብሏል እኮ። እግዚአብሔር ሕዝቡን እስራኤልን አዳነ ተባለና ያንን ድነት እጅግ ጥልቅ ነው፣ እጅግ ሰፊ ነው። መቼስ ኤክሶደስ ዘጸአት ይሉታል። ይሄኛው ደግሞ በክርስቶስ በኩል የተደረገው ደግሞ ኒው ኤክሶደስ ነው እና ብሉይ ኪዳን ላይ የእስራኤል ወርቃማ ታሪክ የሚባለው ያ ታሪክ ነው። ባይዘው እግዚአብሔር በምድረ በዳ ሕዝቡን መግቧል። ብዙ ተአምር አድርጓል። አለት ከፍሎ እግዚአብሔር ውሃ አውጥቶ 1.2 ሚሊዮን ሰው አጠጥቷል። 600,000 ወንዶቹ ብቻ ናቸው። እህቶችም ደግሞ ልጆችም ከተቆጠሩ 1.2 ሚሊዮን አካባቢ ህዝብ እግዚአብሔር በምድረ በዳ ላይ ውሃ አጠጥቷል። በጣም አስገራሚ ተአምር ነው። ያን ሁሉ ህዝብ እያበላ አኑሯል። በጣም አስገራሚ ተአምር ነው። ለእስራኤል ግን ወርቃማ ታሪኳ እግዚአብሔር ያንን ደም አይቶ በዚያ ሌሊት ያለፈበት ያ ታሪካቸው የእስራኤል ወርቃማ ታሪክ ነው። ቀይ ባህርን ከፍሎ ህዝቡን ካዳነበት የሚበልጥ ተአምር አርጎ ያቀም ያረገው ልጁን የገደለ ቀን ነው። አስረጀዋለሁ አለ። ምን አርገ? እንደገና ሌላ ማዳን ሰርቼ ይሄኛውን በባሪያዬ የሰራሁት ያኛውን በልጄ ሰራዋለሁ።
ክብር ለኢየሱስ ይሁን። ለዚህኛው ጠቦት አርዳችሁ ነው ያለፋችሁ? አዎ የዛን ቀን ነው የሞት መልአክ ያለፈው። ምድረ በዳ ላይ እኮ አልቀዋል። አሁን ግን ለዘላለም ነው ማድነዋል። ድነት እግዚአብሔርን የመጨረሻ ኮስት ያደረገው ድነት ነው። እግዚአብሔርን የመጨረሻ አለኝ የሚለውን ያስከፈለው ድነት ነው። ጳውሎስ መዳናው እንደራስ ቁር ይሄንን በድነት ሸፍነው ይላል። የራስ ቁር እንደ ድነት ነው ይላል ጳውሎስ። የራስ ቁርን ከዘላለም ሞትና ከኃጢአት የዳንበት አርጎ ጳውሎስ ፊት ለፊት ያቀርበዋል። ቀጥሎ ደግሞ ከሚታደስ አይምሮ ጋር ይያዛል። እለት እለት ከሚታደስ አይምሮ ጋር ይያዛል። እለት እለት ከሚታደስ ከሚለወጥ አይምሮ ጋር ይያዛል። ክርስቶስን እየመሰላችሁ ከሄዳችሁ ይሄንን ዓለም እያልመሰላችሁ ነው ማለት ነው። ዓለምን እንዳልመሰል አግዘኝ ብለን ከምንጸልይ ይልቅ ልጅን እንድመስል አግዘኝ ብንል ሞር ጸሎቱም ይቀላል፣ ቀጥታም ይሆናል። አዟዙረን ከምንጸልይ ቀጥታ ልጅን እንድመስል አግዘኝ ካልኩኝ ኢየሱስን የምመስል ከሆነ ሌላውን ይሄ ደግሞ በአይምሮ መታደስ መለወጥ ኢትስ ኤ ፕሮሰስ አይደል? መለወጥ የሚለው ፕሮሰስ ነው፣ ሂደት ነው፣ አስተሳሰብ ነው። ዓለምን መምሰል ክርስቶስን መምሰል በእግዚአብሔር ቃል የምንካፈለው ሐሳብ ነው። ጌታ የተባረከ ይሁን። ስለዚህ የሚታደስ የሚለወጥን በእግዚአብሔር ቃል እለት እለት እየታደሰ ክርስቶስን የሚመስልንም ሐሳብ ጳውሎስ እዚህ ውስጥ ይዟል። ድኛለሁ፣ አዎ እለወጣለሁ። መዳንን እርግጠኛ ነህ? ምን ጥያቄ አለው? መለወጥስ ኢትስ ኤ ፕሮሰስ፣ እየተለወጥን ነው። ለምንድን ነው ቸርች ትላንት አግኝቻቸዋለሁ፣ ዛሬ አግኝቻቸዋለሁ፣ ሮብ አገኛቸዋለሁ፣ እሁድ አገኛቸዋለሁ? ለምን ነው ማገኛችሁ? እየተለወጥን ነው፣ በእግዚአብሔር ቃል እየተሰራን። ብንጨርስስ አንመጣም፣ መሬትም አንቀመጥም። ብንጨርስ ይወስደናል። ፈርሶ አላለቀም፣ እንኳን ተገንብቶ እንኳን ተገንብቼ ፈርሼ ራሱ አላለኩም። ስንት ነገር አለ አሁን እዚህ ጋር መዘርዘር የማያስ ፐብሊክ የማናወጣው በግል በህይወታችን በጓዳችን በእኛነታችን በአስተሳሰባችን አይታችሁ አታውቁም? አንዳንድ የራሳችሁን የሆነ ቦታ ቶት እዚህ ውስጥ ተደብቆ የተቀመጠ ያለ የማይመስል የሆነ ቀን ብቅ የሚል ያልፈረሰ እሱን የሚያፈርሰው የእግዚአብሔር ቃል አለ። አይምሮአችን ላይ መሽጎ የተቀመጠ አሮጌው ሰው አለ። ሰይጣን ጮኮ ይወጣል። ኢንስታንት ነው፣ ወዲያው ይወጣል ሰይጣን። ሰይጣን ለምንድን ነው የሚመላለሰው? ግራውንድ የሚያደርገው አሮጌውን ሰውዬ ነው። ባይዘው ሲጸለይ ይወጣል፣ ከዛስ በሳምንትም ሲጸለይ እንደገና ይወጣል፣ ከዛ እንደገና ይወጣል። ተመላላሽ የሚሆንበት ምክንያት ግራውንድ አለው ማለት ነው። ሰውየው ላይ ሲንፉል ኔቸር አለው። ሰውየው የማይተው አሮጌው ነገር አለ። ኃጢአት ይሰራል፣ ኮሚት ያደርጋል፣ ያገኘዋል፣ እንደገና ተመልሶ ያገኘዋል። ዴሊቨር ስላልሆነ ብቻ አይደለም፣ ሰውየውም ተመልሶ ይሄዳል። ሰይጣኑም መቀመጥ እንደማይችል ስለሚያቅ ግራውንድ ትቶበት ነው የሚወጣው። ያንን ግራውንድ የሚንደው የእግዚአብሔር ቃል። ጸልይ አታፈርሰው መቆሚያውን፣ በእግዚአብሔር ቃል ነው የምታፈርሰው። ጸልይ አጋንንቱን ነው የምታወጣው። በትምህርትስ መቆሚያው ነው የሚፈርሰው። ካራክተሩ ይቀየራል ሰውየው። ለምሳሌ የሆነ ነገር ካለበት የእግዚአብሔር ቃል መጥቶ ይነቅለዋል። ሰይጣን ተመልሶ ሲመጣ ያ ነገር የለም። ጸርቶ ብቻ ሳይሆን ሰይጣን ማየት ያለበት ሞልቶ ማየት አለበት። መግቢያ ሳይኖር በእግዚአብሔር ቃል ታጥቆ የሚታደስ አይምሮ። አሁን እንደኛ በሳምንት 3 ቀን አልነበረ የሚገናኙት። በየዕለቱ የሐዋርያት ትምህርት አለ። በየዕለቱ ቁጭ ብለው ይማራሉ። በየዕለቱ ይጸልያሉ። በየዕለቱ ህብረት ያደርጋሉ። ሊቀላቀሏቸው እስከማይደፍሩ ድረስ ነበሩ ሰዎቹ። ያቋቸዋል እኮ እናቃቸው የለም እንዴ ይሏቸዋል እኮ። በፊት አቀው ነበር ነው ልትለው የምትችለው ሰውየው። አሁን ተለውጧል። መንፈስ ቅዱስ ሙሉ በሙሉ በባህሪውም ላይ ይገለጣል። አሁን ወደ ቤተ ክርስቲያን መመለስ ያለብን አንዱ ነው።
ሰይጣንን መዋጋት ያለብን በስጦታዎቻችን ብቻ ሳይሆን በባህሪያችንም በምንኖረው የጽድቅ አቋም ሰይጣንን ፈጽመን መዋጋት አለብን። በጣም አቃለው ጸሎታችን እሱ ነው አይደል? ምድርን የሚገለባበጥ ነገር ስጠኝ ይሰጣል። እንደ እግዚአብሔር ቸር የለም። እሱ የፈጠራት መሬት ናት፣ ብትገለባብጧትም አየ የሆነ ነገር በላይ ላይ ይወርዳል። ይቆይ ነው እኮ አሁን እኮ ይምጣ ሳይሆን ይኑር ነው። የመጣው ነገር ያገኘው ነገር የወረደው ነገር ይኑር። እንደምታውቁት እዚህ ስጋና ደም ላይ ብቻ ሳይሆን ባህሪ ላይ ነው የሚቀመጠው። የሚለቀቀው ኃይል ብቻ ሳይሆን ፐርሰን ነው የሚመጣው። አይ መንፈስ ቅዱስ አካል ያለው አምላክ ስለሆነ የሚኖረው ካንተ ጋር ነው። የፈለኩትን እየሆንኩኝ ብልጭ እያደረገ እየሰራ አይቀመጥም። ካራክተር ስላለው ካራክተሬን ይፈልገዋል። እንደሚፈልገው ነው የሚያደርገኝ፣ እንደምፈልገው አይሆንም። በጥላውን ኃጢአተኛ ማንነት እንደምፈልገው ይሆን አይቀመጥም። መንፈስ ቅዱስ ወደ ቅድስና ነው የሚስበኝ። ስለዚህ ያፈርሰዋል ማለት ነው ብዙ ነገር። እግሬና እጄ ጋር አይደለም ችግሩ፣ እዚህ ጋር ነው። እግርና እጅ የዚህን ነው የሚሰራው። አሁን ብዙ ጊዜ ስንጸልይ የምንጸልየው አለ። ልክ ነው ጸሎቱ፣ ግን ለእንትኑ ብዬ ነው እጄን ያስክ እግሬን ያስክ። ልክ ነው ጸሎቱ፣ ግን ሰይጣን እግር ጋር ምን ይሰራል? እግርን የሚያዘው ይሄ አይደል እንዴ? ይሄንን ከያዘ እኮ እግር ብድግ ይላል። በእግዚአብሔር ቃል መሸነፍ ያለበት ይሄ ነው። መጽሐፍ ቅዱስን በእጅ እንዲያዝ ጥሩ ነው። እዚህ ላይ ማስቀመጥ ግን ሌላ ነገር ነው። ይዘም ክርስቲያን እንደሆን ካስታውቅ ኖረህም አስታውቅ። ይሄ ይለወጥ። ይሄ ከተለወጠ ንግግር ይቀየራል። አንዳንዴ አሁን እንላለን እኛ መሀል ካላችሁ አሁን ልቡ ንጹህ ነው እንደው ብዙ ጊዜ ስለምትሉት ነው። የኢትዮጵያ አባባል ነው። እኔ እንደው እውነት ነው ልቡ ንጹህ ነው፣ ግን አፍ እንደው ፈጥሮ ያወራል። የተደበቀ ነገር አለ ማለት ነው ልቤ ላይ። እዚህ ጋር ፕሮሰስ አቅዶ አፍ እኮ ያወራም። እዚህ ውስጥ ነው ፕሮሰስ የሚደረገው እና ያመልጣል። ግደል። ለምን መሰላችሁ? ክርስቲያን መሆን አለብን። በህይወት ድል አድርገህ ነው ቆመ ስትጸልይ ድል የምታረገው እንጂ እዛ በህይወቴ እንደፈለኩኝ ሆኜ መጥቼ እዚህ ጋር ብሞክረው ሰይጣን ባይዘዌ ሰፈር ለሰፈር የሚዞር ተንከራታች ነገር እንዳይመስል። ኢምፓየር ነው፣ ራሱን የቻለ መንግስት እኮ ነው። የአስቄዋ ልጆች ትዝ ይላቸው ጳውሎስ በሚጠራው በኢየሱስ ክርስቶስ ስም ውጣ አሉት። ሰይጣኑ ምንድን ነው ያለው? ሰይጣኑ ኢምፐርሰን አወራ ራሱ። አሁን ሰውየው አይደለም ባይዘው ያወራው፣ ሰይጣኑ ነው ያወራው። ጳውሎስንም ሰውየው እኮ ላያውቀው ይችላል ጳውሎስን፣ ሰይጣኑ ግን ያውቀዋል። ጳውሎስን አውቀዋለሁ ያስታውቃል። ጳውሎስ ይታወቃል። በንግግር ሳይሆን በህይወት ነው የሚገዛው። ኢየሱስንም አውቀዋለሁ አላቸው። ምክንያቱም መስቀል ላይ ማረጋቸውን ቆርጦ እርቃናቸውን ያስቀራቸው ኢየሱስ ነው። ሁለቱንም አውቃቸዋለሁ አለ። እናንተ አይ ሊስት ቼክ ሲያደርግ እሱ ጋር ናቸው። ማታ አብረው ነበሩ። ዶንት ዲሲቭ ዩርሰልፍ። ራስን አትሸውድ፣ አትሸንግሉ። ይኸውላችሁ ሪል ክርስቲያን እንሁን። ይሄ ህይወት ነው። ሪል እንሁን። ከደከምክ ባይዘው መጣ ደክም ያለው በል ተጸልዮልህ ትወጣለህ። ባይብል ስተዲ ተለከ ትወጣለህ። እንዳልደከምኩ ቦን እየሞትኩ ነው የሚል ደግሞ እግዚአብሔር ባይዘው እስክታወጣት ይጠብቃል። በህይወት ድል እናርግ። ህይወቱ በእግዚአብሔር ቃል ውስጥ አይደል ያለው? አሮጌውን ሰው የሚገለው ደግሞ እዚህ ውስጥ ተቀምጦ ነው። የዳንክ ቀን ሙልጭ ብለህ ላትለወጥ ትችላለህ። እንጠብቃለን። እንደተወለደ ልጅ እንጠብቃለን። ያልተቀረፈ ብዙ ባህሪ ይኖርሃል። የእግዚአብሔር ቃል ይመጣል በላይ ላይ ይቆርሰዋል፣ ከላይ ላይ ያነሳዋል። መልክ ይመጣል፣ ከለር ይመጣል። ኖረ ረጅም ዓመት ኖረ ሳትድን በፊት የነበርከው አይነት ሰው ከሆንክ ረጅም ዓመት ቸርችም ኖሬ
ሳልድን በፊት የነበርኩት አይነት ሰውዬ ከሆንኩኝ ስለ ድካም አይደለም ማውራት ያለብኝ፣ አወላለዴን ነው ቸክ ማድረግ ያለብኝ። መስራት አለበት የእግዚአብሔር ቃል፣ እውነተኛ ዘር ነው የእግዚአብሔር ቃል፣ በላይ ላይ ማውጣት አለበት። የተወለድኩት ከዚህ ቅዱስ ቃል ከሆነ ይሄ ቃል ከሆነ በእኔ ውስጥ ህይወት የዘራው ይመጣል። መልኩ ጄኒውን ነው። ኮራፕትድ የሆነ መሬት ላይ ያለ ዘር እንኳን ስንዴ ከጣልክ የስንዴ አይነት ይወጣል። ንጹህና እውነተኛ የሆነ የእግዚአብሔር ቃል ከተዘራ የክርስቶስ አይነት ይወጣል። ስለዚህ መዳን ውድ ነገር ነው፣ መለወጥም ግን አለ። ክብር ለኢየሱስ ይሁን።